የዘርፌ ማለት ነው። እንደ አሁን ብሌን እንዳወረችው አሁን አልተቀረጸም። ብሌን እንዳወረችው ማለት ነው። ቅጥ አርገሽ አንድ ማለት አንዳንድ ጊዜ እናት ትቆጣለች ተቆጥተሽ ማለት ነው። በእውነት ነው የምልሽ ተቆጥተሽ በቃ ኦዲየንስን ያጣችሁ ነው። ኦዲየንስን አታጡ። ምክንያቱም ይሄ ስራ 1 አመት ወይ ደግሞ 2 አመት 3 አመት አይሰራም። እወቁ ይሄንን ነገር ማለት ነው። ይሄ ስራ ይቆማል አይደል እንዴ? ኦዲየንስ ከነሱ ህይወት ከወጣ ከልቡ እነኚህ ልጆች ከወጣ ምንድን ነው የሚሆነው? ቆይ እኔ ምልሽ ጨረቃ ቪዲዮ እኮ ተሰርቶ የሚለቀቀው የኦዲየንስ ነው አይደል እንዴ? የኦዲየንስ እስከሆነ ድረስ አንድ ቪዲዮ ሰርቶ ከለቀቁ ወደኋላ መለስ ብሎ ቪዲዮ ማየት ግዴታ አለባቸው። እሺ ኦዲየንስ ደግሞ ኮሜንቱን ያነበቡ ነው አይደል? ይሄ ኦዲየንስ አልወደደም። ኦዲየንስ ያልወደደ ነገር ዝም ብሎ ጭፍን ብሎ መስራት፣ ዶላር ብቻ ማየት ምንድን ነው ትርጉሙ? ይጠፋል እኮ ይሄ ዶላር። እሺ ይሄ ኦዲየንስ አይደል ለነኚህ ልጆች እዚህ ቦታ ላይ ያደረሰው ሰው እኮ ነው። ሰው ከሌለሽ ምንድን ነው? ምን አንቺ እኮ ባዶ ነሽ። ያለ ሰው ማንም አያምርም። በእውነት ነው የምላችሁ። ሰው ፈጣሪ የሆነ ጸሎት ስታደርጊ ማን ነው የሚልክሽ? ራሱ እኮ መጥቶ ከጎንሽ አይቆምም እኮ ፈጣሪ። ሰው ነው የሚልክልሽ። ታውቃለሽ አይደል? ራሱን መስሎ ሰው ነው የሚልክልሽ። እና ይሄንን ሰው እንዳታጡ። እኔ ወላሂ ነው የምልሽ ዛሬ ማለት ነው ይሄንን ቪዲዮ መጨረስ አቃተኝና አስቀምጬ ነው የወጡ። በጣም ነው የደበረኝ። ከዚህ በፊት ቪዲዮ ነው አይቼ እኔ የሆነ በቃ ደጋግሜ እስከሚያይ ድረስ ይጨንቀኛል። በእውነት ነው የምልሽ ስራ ጨርሼ ቶሎ ብዬ ዳግም አካውንቴን ቀይሬ ለማየት ማለት ነው። ዛሬ ግን አንድ ቪዲዮ እቺን አንድ የተለቀቀች ቪዲዮ መጨረስ ወላሂ ነው የምልሽ አቃተኝና ተነስቼ ወጣ። ምክንያቱም ምንድነው መግቢያ ላይ 30 ደቂቃ 36 ደቂቃ መለቀቀው ቪዲዮ ይሄ ቪዲዮ ኤዲቲንግ አድርጎ የሚለቅ ሰውየው ራሱ ማለት ነው። ምንድነው በዚህ ጋር ይኸውልሽ ኤዲቲንግ ሲደረግ እኮ የሰራሽውን ቪዲዮ ራስሽ ታያለሽ። ይሄ ውጣ ይሄ ግባ ብለው ቆመው አስተካክለው ነው እኮ። እሱን በፍቃዱ እኮ አይለቅም። እኔ እሱን አይደለሁም ይለቅ ችግር የለውም። ለምንድን ነው እንደዚህ አይነት ተጨናቂ የሆነ የሚያስጨንቅሽ ቪዲዮ ለምንድን ነው ደቂቃ ረዝም አድርጎ የሚለቁት? ደቂቃው ደቂቃ ይበቃል። 30 ደቂቃ 36 ደቂቃ ምንድን ነው የሚሰማው ህዝቡ? ምንድን ነው የሚማረው? ምንድን ነው የሚያየው? ፈጣሪ ወደ ልባቸው ይመልሳቸው። እኔ አላቅም በእውነት። ከዚህ በፊት ብሩኬ ምን አለ መሰለሽ የሱሲ ጊዜ ማለት ነው የሱሲ ጊዜ ምን አለ መሰላችሁ? እኔ አለ ሆነ የዛን ጊዜ ስራ ነበር አይደል የሰራ ያለው የነበረው ማለት ነው። ኮሜንት አላይም አለ። ገባችሁ አይደል? እኔ ኮሜንት አላይም ስራ ሲሰራ የዛን ጊዜ ኮሜንት አላይም። ኮሜንት ቢያይ አለ ወደኋላ ከዓላማዬ ወደኋላ። ልክ ነው በቃ ልክ ነው። ገባሽ አይደል? ኮሜንት አልነብብም ምንድን ነው የሚባለው? ኮሜንት አላይም ብሎ በራሱ አፍ እሷም ብላለች። ሀይሚን ብላለች ኮሜንት አላነብም ብላለች። ልክ ነሽ እኮ ተናግራ ኮሜንት ካነበሩ እውነታቸውን ወደኋላ ነው የሚመለሱት። ስለዚህ እነሱ አሁን ሄደው የሚያቆሙበትን ቦታ እኮ ራሳቸው ተነጋግረው ጨርሰው ቁጭ አድርገውታል። እዚህ ጋር ግን ኦዲየንስ በመሀል እየተጎዳ ነው። እንግዲህ ፈጣሪ እነሱንም እንግዲህ አይቅርብን ብለው ወደ ራሳቸው ይመለሱ። ዛሬ የባሴ ሆነ እኮ ጨሩ የዛሬ ፈጣሪ ወይ መጨረሻው ሊሆን ይችላል። ይታወቃል እንደዚህ የሆንበት የዛሬ ወይ እንደዚህ ፈታ ብለን ነገ ተነገ ወዲያ ምናልባት ናኑካ ነገ ተነገ ወዲያ ምናልባት ማለቂያው ሊሆን ይችላል። ለምን የዛሬው ከበድ ያለ ነው። እንደዚህ ደግሞ ከበድ ብሎ የመጣው ምናልባት መቋጫውም ሊደርስ ይችላል። አልታወቀም። ታውቂያለሽ የዚህ ርዕስ ማለት ነው ምን እንደተረዳሽ ታውቂያለሽ? ለምን አንቺ አምነሽው ነው ወይ
እኔን ነው የምታምኝ ወይስ እሱን ነው? እሱን ፓርት በጣም ይዣለሁ እኔ። ለምን ታውቂያለሽ? ለምን እኔን መቼ ነው እኔን አሁንም እሱ አምነሹን እኔን አታምኝኝም እያሉ ብሩኬን ኤፍሬም አንድ ላይ ናቸው እንደ እያልኩ መጣሁ። እያልኩኝ መቼ ነው እኔን የምታምኙ እያላት ነበር። ያም እኔን አታምኝም ይላል፣ ይህም እኔን አታምኝኝም እሱ እንደመጣኝ ብሏል ትላል። ዛሬ ደግሞ ብሩኬ ሁሌ አንቺ እኔን አታምኝኝም አሁንም አላመንሽኝም አይደል እኔ ያልመጣሁትም ስል እንግዲህ ይህ ነገር ወይ እሷን ፕራንክ እያደረጓት ይሁን እኔ ፈጣሪ ድረስም ብቻ ነው ያላቅም። ወብስዬ ግራ አጋቡ። እዛ ጋ ደግሞ ለምን ተመልሼ ኦኬ ለምን እንደዛ እንዳልኩሽ ታውቂያለሽ? ሁሉ ጊዜ እኔ ቆይ ቴሌቪዥን እንትን ልቃል ወይኔ ጉዳችን እየተጨረስኩ ያለ ወይኔ ዘንድሮሽ እዛ ማለት ነው። ደግሞ ምን አለ መሰለሽ ማባረፍ አትራዳ ነው ማባረፍ አትራዳ እቺ ሴትዮ ማባረፍ ደስ ለፍ ይሮክሎ ኦኬ ታደይ ማባረፍ ደስ ጋር ሊገብ ይዤ ቢደፍላ እናቱ ስራ ነው። ድብን አድርጎ ስራ ይሄንን ያለ የመጣችበት ፓርት ላይ ለምን እመጣለሁ ነግሬሻለሁ ብሎ ውሳኔ ሰጥቶታል። ገባሽ? ስለዚህ ይሄ ነገር ወንድምዮ ና ውሰድ ከቤት እኔ ድንገት እንኳን ስጠፋ ከቤት ልትወጣ ትችላለች። ስለዚህ ወንድሙ ቤት ስለሆነ ምንም ነገር ስለማትሆን ሌላ ቤት ሄዳ ከምትቀመጥ ከቤት ወጣለች። ሌላ ቤት ከምትቀመጥ በቃ እኔም ይሄን ነበር ያሰብኩት። ማርያምን እኔ ይሄን ያሰብኩት ወንድሙ ሌላ ቤት ሄዳ ከምትቀመጥ ከሌላ ቤት ሄዳ ከምትቀመጥ ወንድምየው ጋር ስለሆነ ምን ትሆናለች? ሌላ ቤት ችግር ስለምትፈጥር እዛ ጋር ሄዳ ከወንድምየው ጋር ትኑሩ ነገሩ እስከሚስተካከል ድረስ ነው ብሎ ፈገራ ሰርተው ነው። እኔም እንደሱ ነው። ፍፄ ብሩኬ ኤፋ ናቸው እዚህ ውስጥ ያሉበት። እኔ በትክክል ይህን ነገር ልጅ ነበር። አሁንም ቆያኩሽ እሱ እዚህ ላይ ልክ ነሽ። አሁን ያኔ ለመሰለሽ ያኔ ብቻዋን የሆነች ጊዜ ፍፄን ጠብቃት አለ። እስኪ እኔ ሊሞት ነው መሰለኝ እነዚህ ሊቃጥሉኝ ነይ ናኑ ከቆይ አንድ ጊዜ ያኔ የተጣሉ ጊዜ ቤቷ ብቻዋን ስለሆነች ፍፄን ጠብቅ አለ። መጨረሻ ላይ ራሱ ገባ አይደለ? አሁን ግን ግዴታ ነው ይሄዳሉ ስላለች ግዴታ ከኤፋ ጋራ የሆነ ነገር አለ እንጂ ያለ ምክንያት አሁን እሷ የምታውቀው እሷ መታህ ብላን የመጣችው እሷ አልመታሁትም ብሏል። እንግዲህ ይሄ ደግሞ የወጣ ለታ ቡን ነው የሚታየው። ትንሽ ተጫወትን እንውጣ። ከላስ አቁም ወይ ነው ተጫወትን እንውጣ። ሄዳለሁ ብላለች። እሷ እኮ እኔ ብቻ ሄዳለሁ። እሱ ደግሞ ቤት ብሏታል። አሁን ነገርየው በመሀል አሁን ይኸውልሽ ሁሉም አራጋቢ ለምን እዛ ጋ ይኸውልሽ እዛ ጋ ፍፄ በር ላይ ቁጭ ብሎ እዛ ጋ በሩ ላይ ሲያስቀራት አስቀርቶ እኮ ብቻቸውን እያወሩ ነበር። ገባሽ አይደለም? ሌላ ነገር ደግሞ አሁን እየፈታተኗት ነው እየፈታተኗት። ስለዚህ አሁን ደግሞ ተመትቻለሁ። እስቲ ይሄ ባልሽ ይሄ ጥጋበኛ ባልሽ እንደ ነገር እና ደግሞ መልሼ እኔ እንዴት እመታለሁ? ወንድምሽ ነው ጓደኛዬ ነው ብሏል። እኔ ደግሞ ጓደኛዬ ወንድሜ ነው። እኔ ምን አለ እኔን አታምኝኝም እንዴ? እሱን አምነሹ ነው ይላታል። ና ካላስ እንጫወት ካላስ ያ ጀማ መፍትና ያውን እኔ ነው ሴት ተገናኝተናል። አሁን ካላስ የልጅ ነበረ ቆይ ያልኩሽ ተገናኝተናል። አሁን ናኒ ታውራስ የማስልክ ነው አረዝጉልን ጨርሰናል። እኔ ማውራት አይደለም መሳቅ ፈልጋለሁ። ምንድነው መስማት ለተንፈሳውን ይበቃናል።